ኢትዮጵያ ታሪክ እየሰራች ነው። ኢትዮጵያውያን በዲሞክራሲያዊ መንገድ የሚፈልጉትን መንግስት መርጦ መሰየም የሚችሉበት ታሪካዊ ሂደት ነው። በዚህ ሁኔታ አሁን 7ኛ ዙር ሀገራዊ ምርጫ እያካሄድን ነው የምንገኘው። ከዚህ በፊት ከተካሄዱ ምርጫዎችም የአሁኑና ከዚህ በፊት የ6ኛው ዙር እኔ በሚገባኝ ልክ በጣም ዲሞክራሲንም ያለማመደ የህዝቦችን የስልጣን ሉዓላዊነት ያረጋገጠ፣ ስለዚህ ዜጎች በነጻነት ወጥቶ የፈለጉትን መርጠው አሸናፊ ያደረጉት ፓርቲ መንግስት የሚመሰረትበት፣ ስለዚህ በሚቀጥለው መንግስት ሆኖ የሚመራቸው መንግስት ውስጥ በውክልና ለመንግስት ስልጣን ዜጎች የሰጡት አይነት ህዝብ የፈለገውን መርጦ የሚያስቀጥልበት፣ የማይፈልገውን በድምፁ የሚሽርበት፣ የስልጣን ባለቤትነቱን ያረጋገጠበት የሚያረጋግጥበት ስርዓትም እየተለማመደ ያለበት ወቅት ስለሆነ ትርጉሙ እጅግ ከፍ ያለ፣ ሁላችንም ይህንን እድል ደግሞ በአግባቡ መጠቀም ያለብን ይመስለኛል። ከዚህ በተጨማሪ ካነሳን ላይቀር በአሁኑ ጊዜ በሲዳማ ክልል ምን እየሆነ ነው ያለው ምርጫ የሚለውን አጠር ያለ አስተያየት ቢሰጥ፣ ክልሉ በቂ ዝግጅት አድርገዋል። ሰላሙ የተጠበቀ፣ ዜጎች በነጻነቱ ወጥቶ ድምጽ የሚሰጡበት አመቺ ቦታዎችን አመቻችተዋል። ምርጫ ቦርድ ባዘጋጀው መርሃ ግብር መሰረትና መስፈርቱን ባሟላ መልኩ በቂ ዝግጅት ተደርጓል። ዛሬ ላይ ከማለዳ ወጥቶ ሁሉም ቦታ ክልሉ ውስጥ 2266 ምርጫ ጣቢያዎች አሉ። በእነዚህ ምርጫ ጣቢያዎች ላይ ህዝቡ በነቅስ ወጥቶ እንደዚሁ ተሰልፎ አሁን መምረጥ የጀመረበት ሰዓት ላይ ነው የምንገኘው። በአጠቃላይ በክልሉ ውስጥም 19 ፓርቲዎች እየተፎካከሩ ይገኛሉ። ከ1300 በላይ እንደዚሁ እጩዎች ቀርቦ ድምጽ እየተሰጠባቸው ነው። ህዝቡም ፍጹም ሰላማዊ በሆነ ሁኔታ ምርጫውን እያካሄደ ነው ያለው። ተሳትፎን በሚመለከት እንዳያችሁት ነው። ሁሉም ቦታ ሰልፎች አሉ። የነቃ ተሳትፎ እያደረገ ነው ያለው። የሚፈልገውን ፓርቲ መርጫ ያለው እንደ አንድ ዜጋ እንግዲህ እኔ የመረጥኩት ሌሎቹም መርጦ አሸናፊ ቢሆን በጣም ደስ ይለኛል። ከሁሉም በላይ ግን የተሳካ ሰላማዊ የህዝብ ድምጽና ሉዓላዊነት የተከበረበት ምርጫ ማካሄድ ከቻልን ይሄ ለሀገራችን ትልቅ ስኬት ነው።